ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን ቆያችሁ? ዛሬ ደግሞ የምንመለከተው ፊልም ናይት ሃዝ ካም ነው። በጣም የተወደደና በኮሪያ አንደኛ የሆነ እሱን እንመለከታለን። ይዤላችሁ የመጣሁትን ፊልም ከወደዳችሁት ሰብስክራይብ እና ላይክ እንዳይረሳ። ፊልማችን ሲጀምር ሊሱን የተባለች ከእንቅልፏ ስትነቃ ባለችበትም ቦታ ማንም ሰው ስለሌለ በጣም ተጨንቃ እየተመለከተች እንመለከታለን። ከዛም ሮጣ ወደ በሩ ትሄዳለች። ስትወጣም አስደናቂ የሆኑ ነገሮችን ትመለከታለች። ወዲያውም ከእንቅልፏ ስትነሳ ግን ባስ ውስጥ ነበረች። ባስ ውስጥ ያሉት ተማሪዎችም እርስ በራስ እየተተራረቡ ነበር። እኔ እንደዛ አላልኩኝም ባክተው አትዋሺ። ቆይ እኔን ስታኝ ማፊያ ይመስላለሁ? እንደዛ ነው የምመስልህ? በቃ እንደውም እንደገና ነው የምንጀምረው ማፊያዎች ናቸው የሚያሸንፉት ይላሉ። ሊሱንም ኪምን ታየዋለች። የክፍላቸው አለቃ ነበር። ሚሱም ኪም ሂንን ፎቶ ታነሳዋለች። እዩት፣ በጣም ነው የሚገርም ፎቶ ነው አይደል? የሊሱ ጓደኛዋም ስታያት እንደዚህ ከምታፈጭበት ሄደሽ ለምን አጠገቧ አትቀመጭም ትላታለች። አይ አላደርገውም። በጣም ጎበዝ የሆነችዋ ተማሪ አንድ ጌም እየፈታሽ ነበር። ምሽት ላይም ስለደረሱ በጣም ተጨናንቀው ነበር። አስተማሪያቸው ኔትወርክ እየሰራለት ስላልነበረ ዞር እያለ እያወራ ነው አሉ። ቆይ ስሚ፣ ከዚህ በፊት ግን በዚህ መተን እናውቃለን እንዴ ሊሱ? አይ አይመስለኝም፣ ያው የወጣቶች ሴንተር ነው ይሄ። በቀጣይም ወደ ውስጥ እየገቡ እያለ ቦታውን ለመጎብኘት በደንብ ያያሉ። የስልካቸውም ኔትወርክ ምንም እየሰራላቸው አልነበረም። ተማሪዎቹም ወደ መዝናኛ ቦታቸው እየሄዱ ግማሾቹ ይደንሳሉ፣ ሌሎቹ ደግሞ ቁጭ ብሎ እየተመለከቷቸው ነበር። ሴቶቹ በሚደንሱበት ሰዓትም የሚያማልል ዳንሶችን ይደንሳሉ። በፎቶና በቪዲዮ እየቀረጸ ሁኔታዎችን ይመለከታል። ሊሱንም ቀስ ብላ ትመለከታለች። ኔትወርክ አንቺ ካለ? አይ የለም፣ አስተማሪ ነው። እርዳታ የሚያስፈልገን ቦታ ሂጅ እመጣለሁ። እሺ ችግር የለውም መምህር፣ ችግሮችን በሙሉ እንፈታለን። ጥሩ ነው አይደል ያደረግነው? አዎ ይመስለኛል። ፎቶ አንሺም የክፍላቸውን ቆንጆ ተማሪ ያየ በፍቅር ፈሷል። መብራቱም ወዲያው ይጠፋል። ሁሉም ተማሪዎች ይደናገጣሉ፣ የስልካቸውን መብራት ያበራሉ። ግን አንድ ሰው ፎጣ በፎጣ ለብሶ ያያሉ። በዚህም ልክ እየቀለደባቸው እንደነበረ ሳዩ በጣም ይናደዳሉ። በኳስም ወርውረው ይመቱታል። ሁለቱ ተማሪዎችም ወደ ባስኬትቦል እየሄዱ እያለ የትምህርት ቤቶቹ ዱርዬዎቹ ተማሪዎች ያገኟቸዋል። ይዘዋቸውም እያሰቃዩቸው እያለ ብዙ አስፈራርተዋቸው ይለቋቸዋል። በዛው ምሽት ላይ ደግሞ እነ ሊሱ እያጠኑ እያለ እስኪ ብዙ አታጥኚ፣ ተማሪዎቹ አንቺ ምን ብሎ እንደሚጠሩሽ ታውቂያለሽ ትላታለች። ከስሜ ውጪ እንደሚጠሩኝ ያውቃለሁ። በዛውም አንድ ጌም በስልካቸው ውስጥ ይገባል። እሱንም ይከፍቱታል። ጌሙ ሁሉም የየራሳቸው ድብቅ ማንነት እንዳላቸው ቴክስት ያደርግላቸዋል። ሊዩን ስትከፍተውም ዜግነት የሚል ነበር። በየስልካቸው ሁሉም ተማሪዎች ላይ ቴክስት ይገባል። ተማሪዎቹም ተጨናንቀዋል። ኔትወርክ የለም፣ ነገር ግን እንዴት ጌም ልንጫወት እንችላለን በማለት በጣም አሳስቧቸዋል። ሁሉም ጌሙን እየከፈቱት ያዩታል። ከጌሙም አንድ መልእክት ይደርሳቸዋል። የማፊያ ቡድኖቹን ፈልጋችሁ አግኙ የሚል ነበር። እነሱም አንዳንድ ተማሪዎችን ይነካሉ። በጨዋታው ውስጥም ሄዩንግ ላይ መወሰን ትጀምራለች። ሁሉም ሄዩንግ ላይ ድምጽ መስጠት ይጀምራሉ። ሊሶንግ ደግሞ ኔትወርክ ለምን እንደማይሰራና ኔትወርክ የት ቦታ ሊሰራ እንደሚችል ይፈልጋሉ። በዚህም ውስጥ ግን አንድን ተማሪ ሲደበድቡ ነበር። የትምህርት ቤቱ ዱርዬዎቹ ተማሪዎች ልጆቹን እየደበደቡ ስላስቸገሩት የክላሳቸው አለቃ መጥቶ ይቆጣቸዋል። እነሱም አንተ ቆይ ምን አገባ? አሁን እኮ አለቃችን አትሆንም። ምንም ይሁን ምን ይሄ ልጅ መንካት አትችሉም። ተነስ እያልኩ ነው፣ ተነሲት። በቃ አለቃነት እንደዚህ ነው የምታሳየን። ሊሶንግም ወደ አንድ ቦታ ሂዱ ስትላቸው በመፍራት ሌሎቹ ሳይሄዱ ይቀራሉ። እሷ ደግሞ በድፍረት ወደ ውስጥ ትገባለች። ወደ ውስጥ እንደገባችም ግን ለልደቷ ሰርፕራይዝ እያደረጓት ነበር። ሚሱንም አንድ ትልቅ ሰርፕራይዝ እንዳላት ተናግራታለች። ሰርፕራይዝሽ ምን መሰለሽ? አሁን ሁለት ወንዶች ተማሪዎች ያቅፏታል። እነሱም እረፉ፣ አስቀምጡኝ እንጂ። ሚሱንም የምታነሳት መስላት፣ ነገር ግን እሷን ወደ ውሃ ውስጥ ትገፈትራታለች። በውሃ ውስጥም እያለች ራሷን ለማትረፍ ስትጥር ማንም አልረዳትም ነበረ። በዚህ ነገር ውስጥ ግን ኪምሱ ይመጣና ወደ ውሃ ውስጥ
ከውሃ ውስጥ ይዟት ከወጣ በኋላም ወደ ሆስፒታል ይዟት ይገባል። በሆስፒታል ውስጥም ልክ እንደነቃች በጣም ትደነግጣለች። ቆይ እዚህ ለምን ተቀመጥክ? ሄደ ለምን ልብስን አልቀየርክም? አይ አንቺ ማየት ስለፈለኩኝ ነው። ወዲያውም እነሚሱ ይመጣሉ። እነሱም በጣም ይቅርታ እኛ እንደዛ አስበን አልነበረም ብለው ይሏታል። አዎ ይቅርታ አድርጌላችኋለሁ፣ ችግር የለም። ከዛም ከሆስፒታሉ ከወጡ በኋላ አለቃ ቆይ ምን ማድረግ እንችላለን? እስካሁን አስተማሪዎችን ነው። ቆይሽ ምንድን ነው የሚሻለን ብለው ላለቃቸው ይነግሩታል። ወዲያውም አንድ የሚጮህ አምቡላንስ ይጠራል። ሁሉም ስልካቸውን ሲያነሱ ድምጽ ለመስጠት የቀራችሁ 3 ደቂቃ ነው ይላል። ወዲያውም ድምጹ እንደተጠናቀቀ ሄዩንም ራሱን በማጋጨት ፊቱንና መላ ሰውነቱ በጣም ተቀያየረ። ከዛም እነሱ ግን የዋሻቸውና የቀለደባቸው ነበር የመሰላቸው። ሁሉም ተደናገጡ። ራሱን በተደጋጋሚ ከሆነ ነገር ጋር እያጋጨ ራሱን በደንብ በማድረግ ራሱን ለመግደል ሙከራ ያደርጋል። ልጆቹ በጣም ተደናግጠዋል። ራሱን ከፎቅ ላይ ወርውሮ ይገላል። ወዲያውም አንድ ዘፈን ሲሰሙ ሁሉም ራሳቸውን መሳት ጀመሩ። በቀጣይ ክፍል 2 እንድሰራላችሁ ሰብስክራይብ በማድረግና ላይክ በማድረግ ቤተሰብ ይሁኑ።